ደርግን በመፋለም የህይወት መስዋዕትነትን የከፈለ ታጋይ ነው። ስጋ አይበላም ማለት ነው። ትርጉሙ ምን ማለት ነው? የተቸገረ ሰው እርጉሱን ያገባል። የሰላም፣ የአንድነት፣ የአብሮነት በዓል ነው። ዛሬ እንግዲህ በአዋሳ ከተማ እንግዲህ የሲዳማን ዘመን መለወጫ የፊቼን ጨምበላላን በዓል እንግዲህ ያከብር እንገኛለን። አሁን የምንገኘው ስሙዳው አካባቢ ነው። ዞር እያለን አንዳንድ ነገር እናያለን። እንደተለመደው ይህንን ዩቲዩብ ቻናል እንግዲህ ሰብስክራይብ ማድረግ እንዳይረሳ። ዳጊ ሆምን ሰብስክራይብ ያደረጋችሁ ከኛ ጋር ሆኑ። ወደ ቪዲዮ የሲዳማ ባህል አዳራሽ አካባቢ ነው አሁን የምንገኘው። እንግዲህ ወደዛ በኩል በጣም ብትመለከቱ ብዙ ሰዎች ፎቶ የተነሱ፣ በጣም ኮሪደር እንግዲህ ከተሰራ በኋላ ያለው ቫይብ በጣም ነው የሚያምረው። ከኋላ እንግዲህ የሚያምር ነገር ይታያቸዋል ብዬ አስባለሁ። ይሄ የሲዳማ ባህል አዳራሽ ነው። ከኋላ እንደምትመለከቱት ጽሑፍ አለ፣ ማየት ትችላላችሁ። እና እስቲ ሰው ምን እያደረገ ነው? ወደዚህ እንሂድ። በጣም ይገርማል። ሉክ እንግዲህ ከኋላ ብዙ ሰዎች በዚህ ሰዓት ላይ የጨምበላላ በዓል የሚከበርበት ቀን ነው ዛሬ። በዚህ ቀን እንግዲህ ብዙ ሰዎች እንግዲህ በእንደዚህ መልክ እንደምትመለከቱ ፎቶ የተነሱ ይገኛሉ። በጣም ቆንጆ ታይም እያሳለፈ ነው ህዝቡ። እና እንደምትመለከቱት ደግሞ አገሩ ሰላም ነው፣ ከተማው ሰላም ነው። ቆንጆ ታይም እያሳለፈ ነው። ሉክ በጣም ነው የሚያምረው። እዚህ ጋር የሆነ ነገር አይቻለሁ። ሉክ እስቲ እዚህ ጋር ጽሑፉን አሳያቸው። እንግዲህ ይሄ የላንቃሞ ናሬ ይላል። እንግዲህ ሐውልቱ እንደምትመለከቱት ነው። ጭቆናን በመቃወም ጠበንጃውን አንግቦ የነፍጠኛውን ስርዓት በመታገል የህይወት መስዋዕትነትን የከፈለ ጀግና ይላል። እንግዲህ ብዙ ጀግኖች አሉ። ከጀግኖች መካከል አንደኛው ላንቃሞ ናሬ ይባላል። ወደዚህ ደግሞ አሳያቸው። ይሄንን ጭቆናን በመቃወም ጠበንጃውን አንግቦ የነፍጠኛውን ስርዓት የታገለ ጀግና ይባላል። የደርግን በመፋለም የህይወት መስዋዕትነትን የከፈለ ታጋይ ነው። እንግዲህ ብዙ ናቸው። እንግዲህ የቴራ ቦሌ የሚባለው አንደኛው ታጋይ እሱ ነው። ሌሎችም ብዙ ታጋዮች እንግዲህ በዚህ መሀል የሲዳማ ባህል አዳራሽ መሀል ውስጥ ይገኛሉ። በፈረስ አለ፣ እንዲሁ ቆሞ ያሉ አሉ። እንግዲህ ብዙ ሐውልት ይገኛል እዚህ ጋር ማለት ነው። ወደ ቀጣይ ቪዲዮ ዛሬ እንግዲህ ጨምበላላ ስለሆነ ጨምበላላ ከጠዋት ጀምሮ ያለው ድባቡ ምን ይመስላል? እስቲ በጣም ጥሩ ነው። አከባበሩም ቆንጆ ነው። የሰው ጋር ያለው ፍቅርም መልካም ነው። በጣም ደስ የሚል ጥል የለም ምን የለም፣ እርቅ ነው እንጂ ሌላ ነገር። የሲዳማ እንግዲህ የዘመን መለወጫ በዓል ሲያከብሩ ሰዎች እንዴት ነው ማክበር ያለባቸው ብለው ያስባሉ? የባህል ልብስ ለብሶ እንትኖችን ይዞ ይሄ ጦር ምናምን ይዞ በሰላም እየዘፈኑ መንግስትን እያከበሩ መንግስት ጥሩ ነው፣ የዚህ አይነት ስራ ተግባር አለው ምናምን እያሉ ነው የሚያከብሩ። ከሲዳማ ዘመን መለወጫ ላይ ከሚደረጉ የምግብ ስርዓትም አለ መሰለኝ። እሱ እንዴት ነው? ምን የሚባሉ ምግቦች አሉ? ፊቼ ጨምበላላ፣ ሌሎችም ነገሮች አሉ። ምን አለ ለምሳሌ? የባህል ምግብ ቡሪሰሜ፣ ወተት በእንትን ስጋ አይበላም። ስጋ አይበላም።
ኦኬ ፊቼ ጨምበላላ ጊዜ ስጋ ይበላል እና በዛን ሰዓት የሚበላው ቡርሳሜ ዲሃ የሌለው ዲሃ ካለ ማካፈል፣ ማልበስ፣ ማብላት ነው ባህሉ። በጣም አሪፍ ስለሰጡን መግለጫ ቴንኪው በጣም አመሰግናለሁ። እሺ እኔም አመሰግናለሁ። እሺ ሌላ እንግዳ ደግሞ አግኝተናል። ስሞትን ያስታውቁ። አይ እኔ ስሜ ትንሽ ከበድ ይላል። እሺ እና ቱቱላ ሄጦ ይባላለሁ። ማን? ቱቱላ ሄጦ ይባላለሁ። ኦኬ ከሲዳማ ክልል ምስራቃዊ ዞን ጭሪ ወረዳ ቀበሌ 02 ከተማ ውስጥ ነዋሪ ነኝ እና እንደዚህ ይባላል። እሺ ዛሬ እንግዲህ የሲዳማ የጨምበላላ በዓል ወይም ደግሞ ዘመን መለወጫን በዓል ያከበርን እንገኛለን። ከጠዋት ጀምሮ እንዴት ባለ መልክ አሳለፉ? አራ በጣም ደስ የሚል ሁኔታ ነው አሳለፍነው። በመሰረቱ ፊቼ ጨምበላላ ማለት ፍቅርን ማስተዋወቅ ማለት ነው። ስትረጎም ፍቅርን ማስተዋወቅ ማለት ነው። ለተቸገረው መርዳት ማለት ነው። የተጣላውን ማስታረቅ ማለት ነው። የተጎዱን መርዳት ማለት ነው። በጣም ዛሬ እንደውም ልዩ በሆነ ሁኔታ ነው ያሳለፍነው። በጣም ደስ ይላል። አደባባዩ ሲታይ ከተማ ውስጥ ችግር የለም። ጸጥታ ብትል ምን ብትል ሰው እንግዳውን አቀባበል ብትል በጣም ደስ ይላል። በጣም ደስ ብሎናል። ደስ ይላል። እንግዲህ ኮሪደር ከተሰራ በኋላ ያለው ነፃነቱም ሰላሙም በጣም አሪፍ ነው ብዬ አስባለሁ። እስቲ አንድ ገጠመኝ ካለ? አራ ገጠመኝ እኔ አጋጣሚ ሪቦኝ ነበር። እሺ ሪቦኝ ቡር ሰሜ እየፈለኩ እየሄድኩ እያለ ድንቻ ምግብ አገኘው እና መቼም የተራበ ሲዳሞ ሲተረት ምን ይላል? የተቸገረ ሰው እርጉዝ ያገባል የሚል በሲዳመኛ ቀራሜው ማንቺ ጎዶቢዮ ታዳው ይባላል። ትርጉሙ ምን ማለት ነው? ትርጉሙ ምን ማለት ነው? የተቸገረ ሰው እርጉዙን ያገባል። መካከል እንግዲህ እዚህ ያውልታችሁት ያለው ሰዎች አሉ። እዚህ ጋር እንደምትመለከቱት ይሄ ነገር በጣም ያምራል። ሉክ በጣም ደስ የሚል የሰላም ከተማ ናት። እንግዲህ አዋሳ ሲዳማ ዋና ከተማ አዋሳ የሰላም አገር ናት። ተመልከቱ እንግዲህ ብዙ ሰዎች ፎቶ እየተነሱ ነው። በጣም ቆንጆ ጊዜ እያሳለፍን ነው። አሪ ሲዳሚቲ ፋያ ጎርዱገኒ ኩላ ባሎ ማቺሽ ወዳኒ ያሉላ ባቲሉ ቀርሴ አቴባቴ ራስትን ያስታውቁ መጀመሪያ። እሺ መኮንን ይባላል። እሺ ዛሬ የሲዳማ ባህል እንግዲህ ዘመን መለወጫ የፊቼ ጨምበላላ በዓል እንዴት ነበር? ከጠዋት ጀምሮ የነበረው በዓሉ በጣም ደማቅ ነው። በዓሉ የሲዳማ ዘመን መለወጫ በዓል በየዓመቱ የሚከበር በዓል ነው። በዓሉ ከጥንት ከአያት ከቅድመ አያት ተያይዞ የመጣ ዘመን መለወጫ በዓል ነው። እና በዓሉ በዘንድሮም ለየት ባለ በታላቅ ድምቀት እየተከበረ ያለ በዓል ነው። እንደውም ከስም ልጠይቆትና ፊቼ ጨምበላላ ማለት ትርጉሙ ምን ሊሆን ይችላል? ፊቼ ጨምበላላ ያው ዘመን መለወጫ ነው ትርጉሙ፣ ሌላ ትርጉም የለው። የሲዳማ ዘመን መለወጫ በዓል ከዓመት ዓመት አዲስ ዓመት ባሮጌ የሚተካበት ዓመት ነው። ኦኬ እሺ ለቀጣይ ትውልድ እንግዲህ ለሌሎች ሰዎችም ይሄ ጨምበላላ በዓል ለማያውቁ ሰዎች እንዲጋብዙ እስቲ። እንግዲህ ይሄ በዓል የሲዳማ ዘመን መለወጫ በዓል ሌላ ትርጉም የሌለው ነው። የፍቅር፣ የሰላም፣ የአንድነት፣ የአብሮነት በዓል ነው። ይሄን በዓል ወጣቱ ትውልድም ይሄን በዓል ማስቀጠል አለበት፣ ማወቅ አለበት። ይሄን የሚያስተላልፈው እንኳን ደረሰ ብለው የሚሉ ሰዎች ካሉ ለሁሉም ለመላው ለሀገራችን ለኢትዮጵያ ሕዝብ እንኳን በሰላም አደረሰን። ለመላው ለሲዳማ ሕዝብ እንኳን አብሮ አደረሰን እላለሁ። እሺ ቴንክ ዩ በጣም እናመሰግናለን። በአዋሳ ከተማ እንግዲህ የፊቼ ጨምበላላ በዓል ወይም ደግሞ ዘመን መለወጫ በዓል
በሲዳማ ከተማ ይሄው ጉድባሌ በተሰኘው በዚህ በተንጣለለ መሬት ወይም ደግሞ በዚህ በሰፊው ቦታ ነበር ሲከበር የነበረው ከጠዋት ጀምሮ በጣም የሚያምር ጊዜ ነበረ። እንደምትመለከቱት ቦታው ያምራል፣ ስፋቱም ቆንጆ ነው በጣም እንግዲህ በእንደዚህ አይነት መንገድ እንግዲህ አክብራን ማለት ነው። በጣም ቆንጆ ነው። የፊቼ ጨምበላላ ማለት ትርጉሙ እንግዲህ ዘመን መለወጫ በዓል ማለት ነው። የሰላም የፍቅር ነው። በዚህ መንገድ ማክበር ነው ያለብን። ለሌላው ሰው በማገዝ እንደዚህ ያደረገን ነው ማክበር ያለብን ማለት ነው። በጣም ቆንጆ ጊዜ እያሳለፍን ነው። ቴንኪ በጣም የሚገርምና ቆንጆ ጊዜን ያሳለፍነው። ብዙ ሰዎችን ጠይቀናቸዋል፣ ከአባቶች ጋር ከልጆች ጋር ሁሉም ሰው ዛሬ ነበረ አብረን ነው ያሳለፍነው። ይህን የዘመን መለወጫ በዓል እንግዲህ ለሁሉም እንግዲህ የሲዳማ ክልል ተወላጅ በሙሉ ወይም ደግሞ ለሲዳማ ብሔር ተወላጅ በሙሉ እንኳን አደረሳችሁ፣ እንኳን በሰላም ለዚህ ያደረሳችሁ ማለት ፈልጋለሁ። እንግዲህ ከዚህ በኋላ ስታከብሩ እንግዲህ የፊቼ ጨምበላላን በዓል ስታከብሩ በሰላም በጤና እንግዲህ ጠብቆ ለቀጣይ ዓመት ያደርሳችሁ እንላለን። እኛ በዚህ መልክ ጨርሰናል። ዳጊ ሆምን ዩቲዩብ ቻናል እንግዲህ ሰብስክራይብ ማድረግ እንዳይረሳ። ከኛ ጋር ስለነበራችሁ ቴንክ ዩ ፎር ዋቺንግ። ጨምበላላ አይቴ